ወገኖቼ ሰላምታ ይሎላችሁ ይድረስ። ፍቅረ ገብርኤል ነኝ። እኔ በግሌ ልክ እንደ አብዛኛዎቹ ኢትዮጵያውያን ያልተመለሱልኝና እንዲመለሱልኝ የምፈልጋቸው በጣም ብዙ ጥያቄዎች ነበሩኝ። ከነዚህም መካከል በዋነኝነት በዚህ መልኩ የትውልዳችን መባከን፣ በተለይ ደግሞ በእድሜ ትልልቅ የምንላቸው በተለይ ደግሞ ከ1960ዎቹ ከአብዮቱ መፈንዳት በኋላ የተፈጠሩ ትውልዶች ፈጽመው ከሃይማኖታቸው የወጡ ያፈነገጡ፣ ከላይ ሲታዩ በቴሌቪዥን ስናያቸው ጠጋ ብለን ስናወራቸው በንግግራቸውም ሆነ በገጽታቸው ሀገራቸውን የሚወዱ የሚመስሉ በተሰማሩበት የሥራ ዘርፍም ጠንካራና ውጤታማ መስለው ነው የሚታዩት። ወገኖቼ እንደዚህ አይነት ሰዎችን በቴሌቪዥን ብቻ አይደለም የምናያቸው። አንዳንዶቹ ፖለቲከኞች ናቸው፣ ነጋዴዎች፣ መምህራን፣ በተለያየ የሥራ ዘርፍ የተሰማሩ ሰዎች ናቸው። ወገኖቼ እንደምታውቁት ሀገራችን እንደዚህ አይነት ሰዎች አሏት ማለት ሀገራችንም ወደፊት የሚያራምዱ ትውልዱንም በትክክለኛው መንገድ የሚመሩ ህዝቡም ከወጣበት ድህነት የሚያስወጡና ትውልዱን በመንፈሳዊ ህይወቱ የበረታ የጠነከረ በዓለማዊ ትምህርቱም የጎበዘና ከሀገሩም አልፎ ለዓለም የሚተርፍ ትውልድ ያፈራሉ ብዬ እጠብቅ ነበር፣ እመኝም ነበር። ወገኖቼ አሁን ባለንበት ሁኔታ እስካሁን የተናገርኳቸው ነገሮች እየሆኑ እንዳልሆኑ ያያችሁ ያስተዋላችሁ ይመስለኛል። እንኳን ትውልዱን ሊያሻግሩ ሀገራቸውን ወደፊት ሊመሩ ቀርቶ ከዓለማዊም ከመንፈሳዊ ህይወትም የራቁ በተሰማሩበትም የሥራ ዘርፍ ውጤታማ ያልሆኑ ከራሳቸው አልፈው ተርፈው ሀገሪቷንም ትውልዱንም ተስፋ ያስቆረጡ ሆነው እናገኛቸዋለን። ወገኖቼ እውነቱን ለመናገር የኋላው ከሌለ የለም የፊቱ አይደል የሚባለው። በዚህ ዘመን ያለን ወጣቶች በስራ ህይወታችንም በሃይማኖታችንም በተለያዩ ነገሮች ተስፋ ቆርጠንና በስደት ወደ ተለያየ ዓለም ስንበተን ሳይ በእኛ ትውልድ ላይ ተስፋ ከመቁረጥና ጣቴን ከመቀሰር ሁሌም ቢሆን አምላኬን የተሻለ ትውልድ እንዲፈጥርልን ከመሃላችን ከወጣቶች መሃል ከታዳጊዎች መሃል ጥሩ ልጆች እንዲፈጥር ጥሩ ሰዎች እንዲያስነሳ እመኝ ነበረ። ወገኖቼ እንግዲህ ያ ጊዜ የደረሰ ይመስለኛል። ጥሩ ትውልድ እየተፈጠረ ጎበዝ ወጣቶችን ብቅ እያሉልን እያየን ይመስለኛል። ከነዚህም መካከል ከማደንቃቸው ከማከብራቸውና ጥሩ ስራ የሚሰሩና ትውልዱንም በበጎ መንገድ ተጽዕኖ የሚፈጥሩበትና የሚያበረቱ ወንድሞች እየተፈጠሩ እያየናቸው ነው። ከነዚህም ወጣቶች መካከል በሙያው የአውሮፕላን አብራሪ ካፕቴንና ነጋዴ፣ በመንፈሳዊ ህይወቱ ደግሞ ዲያቆን፣ በተጨማሪም ደራሲና የተለያዩ ሙያዎች ባለቤት የሆነው ወንድማችን ኢዮብ ኃይሌ ነው። ወንድማችን ኢዮብ ኃይሌን ለማታውቁት በወጣቶች ዙሪያ ጠንካራ ያሉ ስራዎችን የሚሰራና ልክ እንደ አባቶቻችን ሁሉ በመንፈሳዊ ህይወታችን ጠንካራ ለሀገራችንም ለወገናችንም ለቤተሰቦቻችንም ለታላላሽ ለታላላቆቻችንም የምንተርፍና በቀላሉ ሞራሉ የማይነካና ልቡ የማይሰበር ወጣት ለመስራት መታገልና ማስተማር ከጀመረ ቆይቷል። እኔ በግሌ እንዳየሁት ከሆነ የዩቲዩብና የቴሌግራም ቻናል ከፍቶ ከታላላቆቹ በበለጠ ታናናሾቹን የሚመክር የሚገስጽ ስራ የሚያስጀምርና መንገድ የሚያሳይ ሆኖ አግኝቼዋለሁ። ወገኖቼ ሰዎች እንደዚህ አይነት የበጎ ዓላማ ይዘው ሲነሱ በመንገዳቸው ላይ ትልልቅ ፈተናዎች ይነሱባቸዋልና ወንድማችን ኢዮብ ኃይሌንም በጸሎት ልናስበውና ልናግዘው ይገባል። ሌላኛው ወንድማችን ደግሞ ሰዓሊ ጌታቸው ነው። ወንድማችን ጌታቸውን እግዚአብሔር ከተደባዳቢነት ከዱርዬ ህይወት ከዛም በኋላ በተለያዩ የሀገራችን ፊልሞች ድርጊት የበዛባቸው አክሽን ፊልሞችን በመስራት የምናውቀው ወንድማችን ነው። እንደ ወንድማችን ጌታቸው ምስክርነት ከሆነ በይርጋለም አርሴማ በሱባኤ ቤት ውስጥ እግዚአብሔር መንፈሳዊ ስዕሎችን የመሳል ጸጋ እንደሚሰጠውና በዚህ ስዕል የመሳል ጸጋውም ትልቅ ደረጃ እንደሚደርስ የተነገረው ሲሆን አርቲስትና ሰዓሊ ጌታቸው በሱባኤ ቤት የተነገረውን የእግዚአብሔር መልእክት ላይ ተስፋ ሳይቆርጥ ዛሬ ላለበት ትልቅ ደረጃ ደርሷል። ወገኖቼ ዛሬ ወንድማችን ጌታቸው የሚስላቸው የቤተ ክርስቲያን ስዕሎች የቤተ ክርስቲያንን የአሳሳል ጥበብ ሳይለቁ በወርቅና በዳይመንድ የተለበጡ ስዕሎችን እየሳለ ቤተ ክርስቲያንን እያገለገለ ራሱም እየተገለገለ ይገኛል። ወንድማችን ጌታቸው ልክ እንደ ኢዮብ ኃይሌ ሁሉ የተለያዩ ሙያዎች ባለቤት ሲሆን ልክ እንደ ወንድማችን ኢዮብ ኃይሌ ሁሉ በትውልዱ ላይ የተለያዩ ስራዎችን እየሰራ ይገኛል። ወገኖቼ እኔ እንደማንኛውም ኢትዮጵያዊ ነኝ። ተስፋ የማደርግበት ውስጤ ተስፋ የሚጥልበት ነገር ሲያይ በውስጥ ያለው ተስፋ ይለመልማል። በዛው ልክ ተስፋ የሚያስቆርጡ ነገሮች በበዙ ቁጥር ተስፋ መቁረጤም በዛው ልክ ነው። ለዚህ ነው በቪዲዮ መጀመሪያ እንደዚህ አይነት ወጣቶችን ሳይ በሀገሬም በሃይማኖቴም በትውልዱ ላይ ብዙ ተስፋ እንዳደርግ ያደርጉኛል ብዬ ጀመርኩላችሁ። አባታችን መልአከ መንክራት መምህር ግርማ ወንድሙም በዚህ መልኩ ተናግረዋል። በደል ቆጣሪ ትውልድ ስቃይን ይጠራል። በደል እግዚአብሔር አምላክ በደልን አይወድም። በመጽሐፍ ቅዱስ ውስጥ በተበደሉት በኩል ቆሞ ብዙ መንፈሳዊ የነጻነት መርሆችን በእግዚአብሔር ክንድና በሰማያዊት ጥበቃ ጋራ የእግዚአብሔርን ሕዝብ ሲጎበኝ እናገኘዋለን። በመጽሐፍ ቅዱስ ውስጥ በብዙ መንገድ ወደ ተጎዱት ወደ ተበደሉት በመንፈስም በጽድቅም በመልካም ሰዎችና በመላእክትም ሲያግዝ እንደነበረ መጽሐፍ ቅዱስ ለእግዚአብሔር ሕዝብ ይናገራል። በደልን እግዚአብሔር አይወድም።
በደልን እንድናኖር አልተፈቀደልንም። በተሰጠን የነጻነት መንፈስ በተሰጠን የነጻነት አእምሮና የህሊና እሳቦት ውስጥ ይኸው እግዚአብሔር እስትንፋስ ያቺ እፍ ብሎ ለሰው ልጅ የሰው ልጅ እንዲሆን ያሰኘችው መንፈስ ብዙ አይነት ኃይልና ጥበብ አላት። ተፈጥሯችን ከእሳት ከነፋስ እና ከመሬት ከአየሩ አየር እንድንወስድ በእሳት በኩል እሳት እንድንለብስ የሰውነታችንን ክፍል አቀናጅቶታል። የዲያብሎስ ክፉ አሰራር ደግሞ ክፋትን ለማኖር ንፋስ ነው። ንፋሳችንን የተፈጠርንበት የንፋስ አንዱ ክፍልን እሱ ይጠቀማል። ሁለተኛው ተፈጥሮው ከእሳት ነው። እሳትነቱን ከኛ ከተፈጠርንበት እሳት ጋራ ይያያዛል። ሙቀታችን እሳቱ እሳታችን እንዲሆን ይታገልና ደግሞ ሕያው የተባለችው ነፍስ ሶስተኛ አለች፣ ከነፍስ ጋራ ይያያዛል ማለት ነው። ከመናፍስቱ ጋር የምንመሳሰለው በስጋና በደም በአጥንት ሳይሆን በነፋስና በእሳቱ በኩል ነው። ከውሃ ከመሬት ከአፈሩ ማለት ነው የተፈጠርንበት አራት ሰብአዊ የሚያሰኙ አካሎችን እሱም ይፈልገዋል። ምድራዊውን ስጋ ከውሃና ከስጋ ጋር የተያያዘውን ሰውነታችንን በነፋሱና በእሳቱ በኩል እሱን በሚበልጥ መልኩ በሕያው እስትንፋስ እግዚአብሔር የተፈጠርን ስለሆነ ያችን ሕያው የሆነችውን እስትንፋስ ለመያዝ የሚታገልበት ጥበብ አንዱ በንፋሱና በእሳቱ በኩል ነው። ብዙ ሰው የሚጨበጥ የሚዳሰስ የመናፍስትን ነገር እንደ መረጃ አድርጎ ለመያዝ የሚሞክርበት ሕሊና ቀድሞ ከተያዘ ቶሎ አይገባውም ወይም ቶሎ አይረዳም። ምክንያቱም በእሳትና በነፋሱ በኩል የሚመሳሰል የተፈጥሮ ባህሪ ስላለን ነው። ክፉ መንፈስ እሳትም ነፋስም ስለሆነ ከውሃና ከአፈር ጋር የተያያዘ የተፈጥሮ ቁመና የለውም። ስለዚህ አይገባንም። እኛ ሳይንስ የምንለው በምርምር ውስጥ ተጨባጭ ከሆኑ አካላቶች ጋር አቀናጅተን ብረታ ብረቶቹን ወደ ተለየ ጥበብ የማምጣት ብቃታችን የተመሰረተው በሕያው እግዚአብሔር እስትንፋስ ሕያውነት ስላለን ነው። ሕያው የሆነ የሚኖር የሚቆይ ስራን ለመስራት እድሉን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ግን ይህንን መንፈሳዊ ጥበብ እግዚአብሔር እንዳይገባበት ስለምንታገል መናፍስቱም ይህንን ተጠቅሞ የተፈጥሮ የተሰጠንን ነፋስና እሳት በሰውነቶችን ውስጥ ያለውን የተፈጥሮ አካላችንን ተጠቅሞ ወደ ሰውነታችን ሲገባ እሳትንና ነፋሱን ተጠቅሞ ነው። ስለዚህ ሶስተኛ ወደ ሆነው ወደ ነፍሳችን አካል ዘልቆ ለመግባት እድል ያገኘው በዚህ አይነት ተፈጥሮ ነው እና ተጨባጭ ግዙፍ ቁስ አካላዊ የሆነ ባህሪ ከመናፍስቱ አትጠብቁ እናንተ የምትጃጃሉ የርዕዮተ ዓለም ሰዎች፣ ወይም በተደነባበረ ፍልስፍና ውስጥ ዝም ብለን የምንቃዥና ከዚህ ከሙታን የፍልስፍና ዳውራ ውስጥ ተገኝተን ራሳችንን አዋቂ አድርገን ለመሞከር የምንታገል ሰዎች እጅግ በጣም አደገኛውና ክፉ ባህሪ በተፈጥሯችን ላይ ያሉትን የመከራ መንፈሶች ለመለየት እድሉን ስለምናጣ ነው። ታዲያ የተፈጠርንበት የምህረት ሕያው ኃይል ወደ ሁለተኛው እሳት ዘልቆ እንዲሄድ የምናደርገው የእግዚአብሔር አምላክን እሳት ለውስጠኛው ለተፈጠርንበት እሳት እንዲመችው አድርገን ስንኖር ነው። እሱ ደግሞ ስንጸልይ፣ ስንሰግድ፣ የአምልኮት ጊዜ ሲኖረን፣ እግዚአብሔርም በመንገዳችን ላይ አደራ ስንሰጥ የህይወት ትርጉማችን እግዚአብሔር በህይወት ውስጥ የሚያስቀምጠውን የህይወት ፖሊሲ በአግባቡ ተቀብለን ፍቅርን፣ በጎነትን፣ ቅንነትን፣ ሰላምን፣ ጽድቅን ለማስተላለፍ የምንችልበትን ህይወት እናገኛለን። በዚህ መንፈሳዊ መርህ ውስጥ የምንኖር ከሆነ የእግዚአብሔር እሳት ማንነታችንን ይነካዋል። በዚህ ወቅት የዲያብሎስ የተፈጠረበትን ክፉውን እሳት እንጋፈዋለን።
ይጨነቃል፣ ይቃጠላል። ከእግዚአብሔር እሳት ጋር ከሰውነታችን ውስጥ መጋፋት ስለማይችል የህይወት ጉዳናችንን የህይወት መንገዳችንን ይለቃል ማለት ነው። እንግዲህ ተፈጥሯችን በዚህ መልኩ እግዚአብሔር ያሰናዳው እና ያበጃጀው ስለሆነ ክቡር ዳዊት ድንቅ ሆኜ ተፈጥሬያለሁ ይላል፣ ያደንቃል። እግዚአብሔር ድንቅ አድርገህ ፈጥረኸኛል በማለት በአድናቆት መንፈሳዊውን የእግዚአብሔር የመፍጠር ስራዎቹን በከፍተኛ ግርምት ለሰማይ አምላክ ክብር በመስጠት ድንቅ አድርገህ ፈጥረኸኛል ብሎ ያመሰግናል። እና ወደ ዛሬው ርዕሳችን ስንመጣ በደል ቆጣሪ ትውልድ ስቃይን ይጠራል። በደል አንዳንድ ጊዜ በደሎችን እያጋነንን በምናቀርብበት ጊዜ ምንን ያህል በደል ለማስወገድ አቅምና ጉልበት አለን የሚለውን ጥያቄ መልስ የምንሰጠው በራሳችን ሐሳብና በፍልስፍና ወይም በቅራኔ መንገድ በመደገፍ የምንሄድበትና የምንሮጥበት የምንበርበትና የምንኳትንበትን ጊዜ እንጠራለን። ዝም ብለን በደል ብቻ ማንጸባረቅ ብቻውን የህይወት መርህ መሆን አይችልም። በደልን ለማስወገድ ምን አይነት መንገዶችን ማወቅ አለብን? መበደላችንንስ ከታሪክም ከእውነትም ከእምነትም አንጻር አይተን እንዴት ነው ልናሸንፈው የምንችለው የሚለው ጉዳይ ላይ ወደ ፍልስፍና ስንጠጋ ለዚህ መልስ ለመስጠት ግብታዊነት የበለጠ ያጠቃናል። በደልን በምንቆጥርበት ጊዜ በደል ብቻ ልቦናችን ውስጥ ይቀመጣል። በደል ብቻ ህሊናችን ውስጥ ይኖራል። በደል ብቻ በባህሪያችን ውስጥ መንጸባረቅ ሲጀምር ቅራኔዎችን አዘውትረን እንድንገፋ ያግዘናል። በደል ቆጣሪነት ምህረትን እንዳናስተውል ይጋርደናል። በደል ቆጣሪነት የበለጠ ከሐሰት ጋር እንድንተባበር ያግዘናል። በዚህ ጉዳይ ላይ መጽሐፍ ቅዱስ ምን አይነት ትምህርት ይሰጠናል? ብዙዎቻችን የተበድለናልን ህይወት ገፍተናል። የስልሳው ዘመን በ50ዎቹና በ40ዎቹ ዘመን የተበድለናል ፍልስፍናን የያዙ ሰዎች ተነስተው ነበር። አወዳደቃቸው ሳያምር የታሪክ አቅጣጫቸው እውነታውን ሳያገኝ በሐሳብ ብቻ ኳትነው መሰረታዊ የእግዚአብሔር እገዛን ሳይጨምሩበት በፍልስፍና ዳራ ወይም በሌሎች ሰዎች ግፊት ተገፍተን የህይወት ጉዳቶችን በሁለት መንገድ ያመጡበት ጊዜ አለ። ራሳቸውንም ጎድተው ሌላውም እንዲጎዳ አድርገው፣ ግን ሐሳቡ ራሱ የተበድለናል ሐሳቡ ራሱ እውነተኛውን ነፃነትም ሳያመጣ ብዙ ትውልድ እንዲጥል አለአግባብ ከመኖር ትርጉም ውጭ እንዲሆን ሰብአዊነት እንዲረክስ መንፈሳዊ የሆኑ እሳቦቶችም አብረው እንዲወድሙ በእምነት የነፍስ ጉዳይ ላይም ጭምር ትኩረት ባለመስጠት ጊዜዎችን በስጋዊ ፈቃድና ሐሳብ ስር ጠቅልሎ ለመግዛትና ለመምራት በሚደረግ ምኞት ውስጥ ብዙ ሰው አጥተናል። ብዙ ሰው ተጎድቷል። እግዚአብሔር ምሕረቱን ያብዛልን። በደል ቆጣሪ ትውልድ ስቃይን ይጠራል። ኢዮብ 15 ቁጥር 35 ላይ መጽሐፍ ቅዱስ እንዲህ ይነግረናል። እንዲህም መንገዱን ያሳየናል። ጉዳትን ይጸንሳሉ፣ በደልን ይወልዳሉ፣ ሆዳቸውም ተንኮልን ያዘጋጃል ይላል። ጉዳትን ይጸንሳሉ። ጉዳት ሳትጎዳ ተጎድቻለሁ ማለትን፣ በሌሎች የተንኮል የግፍ ስራ ውስጥ የሚፈጸሙ ቅጣቶችንም እንደ በደል ቆጥሮ ለጊዜያዊ ሐሳብ እና ግርግር ማሸነፊያ አድርጎ መጠቀምም በራሱ ከፍተኛ የሆነ የትውልድ ስቃይን ይጠራል። ከትውልድ ወደ ትውልድ የሚጓጓዝ የደመኝነት መንፈስንም ያበስራል። መኖርን ሳይሆን መሞትን ያበስራል። ማግኘትን ሳይሆን ማጣትን፣ መበልጸግን ሳይሆን መደህየትን፣ መጥገብን ሳይሆን መራብን፣ መርካትን ሳይሆን መጠማትን፣ መልበስን ሳይሆን መራቆትን፣
እነዚህን እያሳደገ ለዘመናት የትውልድ አሳርና የጉስቁልና ጠንቅ የጉስቁልና ካንሰር ህዝቦች ላይ እንዲወድቅ የሚያግዝ ይሆናል። እንዲህ አይነት አካሄዶችን የሚለምዱ የክፋት ልጆች ደጋጎቹ ደግ ነገርን ሳይሰሩ ደግ ነገርን ሲጠብቁ ክፉ ይቀድማቸዋል። በመልካምነት ውስጥ አርቆ ማሰብን ሳይለምዱ አርቆ ለትውልድ የሚሆን ተስፋን ማቆየት የሚችሉበትን አቅም ሳያጎለብቱ ተኝተው ደግ ነገር ጠባቂዎች ብቻ በሚሆኑበት ጊዜ ክፉዎቹ በመቅደም ትልቅ ጥፋቶችን ለማድረስ በቂ ጊዜ ያገኛሉ። እውነታዎችን ለማገናዘብ ችላ የምንለው በደግ ነገሮችና በመልካም ጊዜያቶች ውስጥ እኛ እንጠግባለን። ጠግበን ጠጥተን ረክተን የሌሎች ጉዳያችን ሳይሆን የሌሎች ችግራችን ሳይሆን ዝም ብለን በጊዜያዊ ፈቃዳችን ጥላ ውስጥ ዕድሜያችንን ስንገፋ ትውልዳችን የሚይዘው የሚጨብጠው የሚኖርበት የሚያልፍበት መከራና ድቀት የሆነና እኛ የኖርንበትን ያህል ዕድሜ ሳያገኝ መካከሉ ላይ ዕድሜውንም እውቀቱንም ትምህርቱንም እድሉንም አጥቶት ሲዘበራረቅ ዕድሜውን ይጨርሳል። አንዳንዱም አለጊዜው በሰው ሰራሽ ቁጣና በበደል ቆጠራ ምክንያት ሕይወቱን በእልህ በቂም በቀል እና ሌሎችንም ጊዜ አመጣሽ ስጋዊ የፍልስፍና ጉዳቶችን በአኗኗሩ ላይ ይተረጉማል። እግዚአብሔር ምሕረቱን ያብዛልን። እኛም የሆነው ልክ እንደዚህ ነው። ጉዳትን ይጸንሳሉ አለ። ጉዳትን መጽነስ በመጀመሪያ ሕሊና ውስጥ እንዲቀመጥ ለጉዳት መንገድ መስጠት፣ ሌላውን የምንጎዳበት እኛም የምንጎዳበትን ሐሳብ ከአመለኮታዊ ከእግዚአብሔር የምህረት እና የቸርነት እሳቦት ውጪ ሆነን ቂመኞችና እልህኞች እንድንሆን ያ የክፉ መንፈስ መዝገብ ባህሪያችንን ይቆጣጠረዋል። በዚህ ቁጥጥር ውስጥ በምንገባበት ጊዜ ጉዳትን ይጸንሳሉ ይላል። ሁል ጊዜ ጉዳትን እናስበዋለን። ጉዳትን እንዴት እንደምንጎዳ፣ እንዴት እንደምናጠፋ በስልሳዎቹ ዘመን የነበሩት እርምጃዎች ጉዳትን ከመጽነስና ከማሰብ ሴራ ጋር የተያያዙ ናቸው። ስልሳዎቹን እንዴት አድርገን እንፍጃቸው፣ እንዴት አድርገን እናጥፋቸው። እነሱ ካልጠፉ ነገሮች በስተርጅናም ቢሆን ለምንወስደው እና ለምንፈጽመው ለምናድርገውና ለምናስበው የሚመች አይደለም። ስለዚህ በአንድ ዘመን ውስጥ የነበሩትን በሙሉ እንፍጃቸው ብለን እንግዲህ በአንድ ሀገር ውስጥ 60 ሚኒስቴሮችን ድራሻቸውን አጠፈን። ኮሚኒስቶች እንዳደረጉት እኛም አደረግን። ሶሻሊስቶች የሚባሉ አገሮች አብዮታዊ እርምጃ ወሰዱ እንደሚባለው እኛም አደረግን። ምንድን ነው ታዲያ? ጉዳትን የጸነሱ ሰዎች በገዛ ዜጎቻቸው ላይ እርምጃ ወሰዱ ማለት ነው። ያ ነፃ እርምጃ የሚባለው ሕግ የሌለው ፍትሕ የሌለው በሰዎች ሕይወት እየቀለዱ ነፍሳቸውን ማጥፋት፣ ስጋቸውን መጉዳት፣ የቤተሰቦቻቸውን ሕይወት ጭምር ወገን ማሳጣት፣ እንደዚህ የመሳሰሉት ነገሮች ምንጫቸው ጉዳትን ይጸንሳሉ ይላል። መጉዳትን፣ ሌላውን መጉዳት እንዴት እንደምንጎዳ የምናስበው ሐሳብ ነው ማለት ነው። ጉዳትን ይጸንሳሉ፣ ከዛም በደልን ይወልዳሉ። በዚህ በሚወለድ በደል ውስጥ በተግባር ሰዎች ይበደላሉ። ባል ይሞትና ሚስትና ልጆች ይቀራሉ። እንዴት ሞቱ? ለልጆቹ ትልቅ አስፈሪ ታሪክ ነው። ምን አድርገው ሞቱ? በየጊዜው የሚያሳቅቅና የሚያሳዝን ነው። ማን የገደላቸው? በተቋም የተከበሩ በስልጣን ላይ የወጡ በማዕረግ ከፍ ያሉ ለወገን፣ ለዘመድ፣ ለሀገር፣ ለታሪክ፣ ለእምነት ብዙ
የሚጠበቅ እውነታ በእጃቸው ያሉ ሰዎች እነከሌ ያጠፏቸው መባል በራሱ ምን እየተቀመጠ ነው? ወደ ትውልድ ሊና ውስጥ ጉዳት እንዲጸነስ፣ በቀል እንዲያድግ፣ ቂም እንዲያስቋጥር ይደረግና ቢሆንም ባይሆንም በሕይወት ውስጥ ትልቅ እርግማን ቦታ እንዲኖረው ያግዛል ማለት ነው። በደልን ይወልዳሉ ሲባል በደል ይወለዳል። መበቃቀል የስልሳዎቹ ዘመን የነበረውን ከኋላ ለዘመናት ሲሸጋገር የመጣውን ብሔራዊ መንግስትነትን አፈረሰ፣ አወደመ፣ ሁሉንም ነቃቀለ። ከዛ ተራው ሲደርስ ደግሞ እንደዛው እሱም ተራውን ደግሞ ተነቃቀለ። ስሙ ሁሉ ተለወጠ። የቀደመውን ስም ተበቀልን፣ የቀዳማዊ ኃይለ ሥላሴ ትምህርት ቤት የሚለውን ለወጥን። የአሜሪካ ግን አይለወጥም፣ የእንግሊዝ አይለወጥም፣ የስዊዘርላንድ አይለወጥም። የሚገርም ነው። የተለወጠው በኮሚኒስት ዓለም ውስጥ እንመራለን፣ አምላክ የለሽነትን በምድራችን ትውልድ ላይ እናሰፍናለን፣ ሁሉም በአንድ ቲዎሪ ውስጥ የሚጓዝ ትውልድና ነገድ እናፈራለን፣ ሁሉም አምላክ የለሽ ይሆናል፣ አቴይስት ይሆናል ማለት ነው። ምንም አምላክ የሌለው እምነት የሌለው የህይወት ዘላንነትን ህብረተሰብ ውስጥ እንጭናለን። አዲስ የርዕዮተ ዓለም አስተሳሰብ ሰዎች እንሞክርበታለን በሚል ፍልስፍና ውስጥ ሰዎች ላይ ተሞከረ። ያ ሙከራ የነበረውን ስር ሲነቅል ተራ በተራ መነቃቀልን የበለጠ አጎለበትን። እግዚአብሔር ይማረን። መነቃቀልን ለመድን። በቤተ ክርስቲያንም መነቃቀልን ለመድን፣ መንቀልንም ለመድን። እርስ በርስ ስንነቃቀል ኖረን የተወለደው ትውልድ ጉዳትን ይጸንሳሉ፣ በደልንም ይወልዳሉ። አንተ የወለድከው መልሶ የሚያደምጠው ያንኑ ጉዳት ነው። ጉዳት አብሮ ተጸንሷል፣ በደል አብሮ ተወልዷል። እየሰማችሁ ነው። ስለዚህ በልጆቻችን እናለቅሳለን፣ በስራችን እናለቅሳለን፣ በስልጣናችን እናለቅሳለን፣ በማዕረጋችን እናለቅሳለን። የተቀመጠው ነው ወደ ውጭ የሚወጣው። ከውጭ ያለው ብርሃን እግዚአብሔር ይሁን ብሎታል። መልካም እንደሆነ አየ ብሎ ከውጭ ያለው ብርሃን በተፈጥሮ ቁመናው ለሰው ልጆች ቆሟል። የሰው ልጅ ግን ይህንን ይሁንታ በራሱ ፈቃድ ውስጥ መንፈሳዊ ነፃነቱን በተለያየ አይነት መንገድ ራሱን ወደ ባርነት ወስዷል። ባርነት ውስጥ ለመግባት ምክንያት የሆነው ምንድን ነው ስንል ያልደከመበትን ያልሮጠበትን አባቶቹ ሮጠው ደክመው ባቆዩት ነገር ላይ መጥገቡ ነው። በተረጋጋ መንፈስ አርቆ በማሰብ የነገውን አሻግሮ በማየት ላይ የተመሰረተ መንገድ እንዳይሄድ ከመንፈስ ቅዱስ ጋር ተጣልቷል፣ ከእግዚአብሔር ጋር ተጣልቷል፣ ከሰማይ አምላክ እጅ ወጥቷል። ስለዚህ እኔ በራሴ ነፃነት እመራለሁ አለ። በባቢሎን ዘመን የነበረው ትውልድ እግዚአብሔር እንዲህ አለ በዘፍጥረት 11 ላይ ያሰቡትን ይፈጽሙ ዘንድ አይከለከሉም። ስለዚህ ሰዎች አይከለከሉም። ይሄ የተሰጣቸውን ነፃነት ለምን ተጠቀሙበት ስንል ጉዳትን ይጸንሳሉ፣ በደልን ይወልዳሉ፣ እልህኞች ይሆናሉ። ጉዳትን እያኖሩ የሚያድሩ ናቸው። የሚገነገኑት ሌሎችን በማጥፋት ላይ የተመሰረተ የደም ግብር በመስጠት መንፈሳቸው እንዲረካ ይታገላሉ። አንዱን አጥፍተው አሁንም አይረኩም። ሁለተኛውንም ሲያጠፉ አሁንም አይረኩም። ሶስተኛውንም ሲያጠፉ አሁንም አይረኩም። እንደገና ጥፋት በጥፋት ውድቀት በውድቀት ችግር በችግር ጉስቁልና በጉስቁልና ሲጨመር እንኳ እየታየ እንደ እድገት ይቆጥሩታል። ልክ መልካም ስራ እንደሰሩ ይቆጥሩታል። በአብዮት ዘመን የነበሩ ጓደኞቼ ሀገሪቱን በርዕዮተ ዓለም አበልጽገናታል። የነቃና የበቃ ህብረተሰብ ለመፍጠር ያደረግነው የቲዮሪ ትምህርት ብዙዎች ንቃተ ህሊናቸው እንዲዳብሩ አድርገናል ይሉ ነበር የኔ ጓደኞች። በዚህ አይነት መንገድ የነበሩት ሁኔታ ስናይ ያ ማለት ምንድን ነው ብለን ሁኔታውና ውጤቱን በምንመለከትበት ጊዜ
አንደኛ ትውልዱን ግራ አጋቡት፣ ሁለተኛ ሀሳቡን አጨለሙበት፣ ሶስተኛ የሰብአዊነት የንግግርን የድምፁንና የቃሉን እውነታ እንኳ ማወቅም መረዳትም እንዳይፈልጉ ዝም አሰኙት። ዝም አለ። ዝም ሲል በቃ ዝም ያለ ውስጥ ዝም ባይገባም አለ። ከዛ በኋላ ሁሉም ነገር ከታሪክ ውጭ ሆኖ ክፉ ቀደመ። ደጋጎች የተቀመጡበት መንፈስ ለክፉዎች መሰልጠን መንገድ ከፈተ። በጎዎቹ በጎነታቸውን የሚያሳውቁበት እና የሚያዩበት ራዕይ ለማስከበር እድል አላገኙም። ይሁን ሆነ። ክፋቱንም ይሁን የሚሞተውም ይሙት ይሁን የሚገደለውም ይሁን ፓትርያርኩም ይወገዱ ሲባል በስልሳዎቹ እሺ ይሁን ይወገዱ፣ ከዳሪው ጋራ አብረው የበዘበዙ የጨቆኑ ናቸው። በቃ ይሙት በቃ በእጅ ብልጫ ሞትን በትውልድ ላይ ስንጭን ጉዳትን ይጸንሳሉ፣ በደልንም ይወልዳሉ። ከዛ በኋላ የተወለደ ትውልድ ታሪክም አልቀናውም፣ በእምነትም አልቀናውም። በእምነትም ቢሆን ቀዝቃዛ፣ ፍቅሩ የሞተ የሀሳብ መንገዶቹ ሁሉ ወለፈንዴ ሆነው ብርሃን የተለየው በቀጥታም በተዘዋዋሪም ከእውነት እና እውነት ከሚጠይቀው ታሪካዊ ዳራ ያፈነገጠ የጥቅም እና የስግብግብ ዓለም ውራጅ ለቃቃሚ ለመሆን እድሉን የከፈተ ስነ ልቦና አብዝተን እንድንይዝ ጋብዞናል። እግዚአብሔር ይማረን። በመንፈሳዊም በስጋዊም ሁለንተናዊ ክስረት በባህሪያችን ውስጥ እንዲነግስ ቅድሚያ ሰጥተናል። ስለዚህ መንፈሳዊነት የሚከበር ኃይል ያለው አይደለም። ድሃ ምስኪን፣ ሁልጊዜ በልመና የሚተዳደር፣ ሁልጊዜ አምጡ በማለት የሚቃዥ፣ ሁልጊዜ ስጡ እዚህ ቦታ ጎሏል በሚል ጩኸት የምንዳክር ሆንና የተቀባይነት ሞራላችንን በሌላው የኢኮኖሚ ስጦታ ጫና ውስጥ ተመጽዋች አደረግነው። ስለዚህ ተመጽዋች የሆነ ሰው ደግሞ መገዛት አለበት፣ ይገዛል። እሺ ነው። ከዲያብሎስም ቢሆን ገንዘብ ከመጣ መቀበል ግዴታ ሆኗል። ስለዚህ ይሄ ብቻ አይደለም፣ ራሳችንንም ዲያብሎስ አድርገን ነው እውነትን እየሸሸን ለሌላው ሕይወት ኑሮ ለሌላው አካሄድ እና ለሌላው ፍላጎት ቅንነት በጎደለው መንፈስ እንድንራመድ በጥቅም እንድንገዛ የሚያደርግ የአስተሳሰብ ባህሪ የእውነት እና የክርስትና ትልቅ መድረክ ላይ ቆሞ ለሌሎች ስቃይ የሚሆን ሀሳብ ሲወጣ ሁሉ ለራሳችን እንደ ትምህርትና እውቀት አድርገን እንመለከተዋለን። እግዚአብሔር ይማረን። ጉዳትን ይጸንሳሉ፣ በደልን ይወልዳሉ፣ ሆዳቸውም ተንኮልን ያዘጋጃል ይላሉ። ሆዳቸው እኮ ነው። ከአእምሮ በታች ያለው ሆድ ነው። በሆድ ውስጥ አስበነው ከእንጀራ ጋር የሚያድረው የሚብላላው የሰውነታችን የተፈጥሮ እንቅስቃሴ ወይም የተፈጥሮ የሂደቱ የምግቡ ንጥረ ነገርና ገጸ ባህሪ ወደ ጽንስ ሲሄድ ከበደር ጋር አብሮ ስለሚሄድ ጉዳትን ይጸንሳሉ። ሰው ሲሆን ጉዳትን ይጸንሳሉ። ሰው ሲሆን ጉዳትን ይጸንሳሉ፣ በደልን ይወልዳሉ፣ ሆዳቸውም ተንኮልን ያዘጋጃል። አያችሁ፣ በዚህ አይነት ሁኔታ ውስጥ ለዘመናት የሄድንበት ሽምግልናው በራሱ ከክፉ ጋር የተያያዘ ስለነበረ በአብዮት ዘመን ያነበቡ፣ ኮሚኒስትነትን ያሰቡ፣ የማኒፌስቶ አካሄድን የቀረጹ፣ የህይወት መርህና ፖሊሲ ያወጡ ሁሉ በዛ አስተሳሰባቸው ውስጥ አገሪቱ የምትፈልገውን እውነት ሳያገኙ የእግዚአብሔር መንፈስ በተለየው ቁመናና ተክለ አካል መራመድ ብቻ በቂ እንደሆነ አድርገው ሲያስቡ ጉዳትን ይጸንሳሉ፣ በደልንም ይወልዳሉ።
በሀሳብም ጉዳትን ይጸንሳሉ፣ በአመለካከትም በደልን ይወልዳሉ። ሆዳቸውም ተንኮልን ያዘጋጃል። የተንኮል ባንክ ቤት ይሆናል። የምቀኝነት ባንክ ቤት፣ የክፋት ባንክ ቤት፣ የተንኮል ባንክ ቤት እንሆንና ትውልድ የመኖር እድሉን ያጣል። የምንገፋው ሁልጊዜ ተበድልሃል ነው የምንለው። ተበድልሃል፣ ተገፍተሃል። እንዲህ አይነት ቋንቋዎች በዜጎች ዘንድ እንዲህ ሲተላለፍ እውቀትም፣ አስተሳሰብም፣ የህይወት መርህም፣ ተስፋና የመገለጥ ራእይም ወደ ትውልድ የሚሸጋገረው በቂምና በበቀል ስለሚሆን እድገታችን ቁልቁል ይሆናል ማለት ነው። በቴክኖሎጂ አድገን ትውልድን አናንጽም። በዓለም ፊት ሁል ጊዜ የተናቅን፣ የተዋረድን፣ የተቃለልን እንሆናለን። ሀሳብ ያላገኘን ስለሆነ ቅልውጥ ብቻ ይሆናል። ርዕዮተ ዓለምን እንቀላውጣለን። ቴክኖሎጂን አንቀላውጥም። በተግባር የሚሰሩ ስራዎችን አናመርትም። ሀሳብ በማምረት ስንጓዝ አንዱ በአንዱ ላይ መነሳሳት ነው። አንዱ በአንዱ ላይ መሮጥ ነው። ከዚህ የተነሳ ድህነትን እኩል እንቀበለዋለን። ጉስቁልናን ወደን ፈቅደን የትውልድ ሀብት እናደርገዋለን። ረሃብን፣ ችጋርን እና ድህነትን፣ ጤና ማጣትን በዚህ በራሱ የምንረካበት ጊዜ ብዙ እንደሆነ ማሳያው በየጊዜው ከችግር አንማርም፣ ከጦርነት አንማርም፣ ከስደት አንማርም፣ ከውጭ ዓለም አንማርም፣ ከእውቀት አንማርም፣ ከሽምግልና አንማርም። እንዴት ነው ታዲያ? እንዴት ነው? ሁል ጊዜ ክፉ እንደወለድን ደግ መቼ ነው የምንወልደው? ለሰው የሚያስብ መቼ ነው የምንወልደው? ሁሌ ተቃዋሚዎች፣ ሁል ጊዜ እኛ ስንቃው። እምነት ማለት ቅዋሜ የምንማርበት ነው እንዴ? እምነት ማለት መስከርን እና አናላ ማዞርን የምንማርበት ነው። እምነት ማለት መዝረፍን፣ መንጠቅን፣ ጉቦ መቀበልን እና በጉቦ ለብቻችን መክበርን ነው የምንማረው። ይሄን ነው የምንማረው እንዴ? ይሄን ነው እንደ አባቶቻችን ያስተማሩን። ስለዚህ በብዙ መንገድ የአባቶችን መንፈሳዊ ክብርና ሞገስ የምናቃልልበት ወንበር በመቀመጫው ራሱ ጉዳትን ይጸንሳል፣ በደልን ይወልዳል። የምናድርበትና የምንተኛበት አልጋም ሆዳቸው ተንኮልን ያዘጋጃል። እዛ ላይ ነው የምንተኛው። ተንኮልን ያዘጋጃል። አሁን ይሄ ትውልድ ጸሎት እኮ አልተመቸውም። የመናፍስት ጉዳቶች በህይወት ውስጥ በርትተው እንኳ ስናስተምር ትቀልዳላችሁ፣ በጣም ታሾፋላችሁ። በጣም ነው የምታሾፉት። ትንሽ መንፈሳዊ እና ወንጌል ቀመስ ከሆኑማ በጣም ከባድ ነው። ስንቱ እርጅብን አሳልፈን ትሳደባላችሁ። ሰው በሰይጣን እየተንጫጫ አሁን የምንሰማቸው ውድቀቶችና እልቂቶች፣ አሁን ያለው ጩኸት፣ የእናቶች እንባ፣ እናትና አባት ቁጭ ብሎ ልጆችን እየቀበሩ የሚያለቅሱበት ጧሪ ቀባሪ ያጡ የእናቶች ጩኸት ያመጣው እኮ የእናንተ ክፋት እኮ ነው፣ የእናንተ ተንኮል ነው። በእምነት ውስጥ ተንኮለኝነትን የምትማሩ ከሆነ እምነቱ ምን አደረጋችሁት ማለት ነው? እምነቱን የአባቶቻችንን መንፈሳዊ ጸጋና የፍቅር ጉዟቸውን አምክናችሁ ለግፍ ስራ ተጫወታችሁበት። ለግፍ ስራ፣ ለቅራኔ፣ ለቅዋሜ። ፕሮቴስት ማለት እኮ ተቃዋሚ ማለት ነው። ሳጣን ማለትም ተቃዋሚ ማለት ነው። ሁለቱን አንድ አድርገን የምንኖርበትን ዘመን የለቅዋሜ ያበጁት አካሎች እንኳ ሲስማሙ ፕሮቴስት ተቃውሞ ማለት ሲሆን፣ በዚህ በተቃውሞ ያሉት እንኳ ከነስሙ ወጥተው ይፋቀራሉ። በእውነተኛ በታሪክ ውስጥ ያለፈው እምነት አለን የምንል ሰዎች ግን ክፉዎችን የሚያበረታ ክንድና እጅ ውስጥ ገብተን ትውልዱ በብዙ አይነት መንገድ ሲማቅቅ ምናችንም አይደለም። አይገርማችሁ? ምናችን አይደለም። እርግማኑ የሚለካው በሰዎች መንፈስ ጉዳት ውስጥ የምታሾፉት ማሾፍ ራሱን የቻለ በክፉ እይታ ላይ
ጉልበት አውጥቶ የምትሰሙት የምታዩት ክፉ እንዲሆን ያደረገው የውስጣችሁ አብሮ ያደረው ክፉ ምኞታችሁ ጭምር ነው። እግዚአብሔር ይማራችሁ። እግዚአብሔር ይማራችሁ። ሁላችንም እግዚአብሔር ይማረን። ጉዳትን ይጸንሳሉ፣ በደልን ይወልዳሉ፣ ሆዳቸውም ተንኮልን ያዘጋጃል። ምንድን ነው በየዘመኑ የምናለቅሰው? ምን ይመስላችኋል? ትንቢተ ኤርምያስ ምዕራፍ 10 ቁጥር 23 ላይ የሰው አካሄድ ከራሱ አይደለም ይላል። ይህ እንዳይደለ እኔ አውቄአለሁ አለ። የሰው አካሄድ ከራሱ አይደለም። አያችሁ፣ አንደኛው በእግዚአብሔር ካልተመራ ከራሱ ይሄዳለሁ ቢል ይወድቃል። ሁለተኛው በክፉ መንፈስ የሚመራ ከሆነ በክፉ መንፈስ ተይዞ በክፉ መንፈስ ይወድቃል። ገለልተኛ ብሎ ሌላ እውቀት የለም፣ ወይ ከእግዚአብሔር ወይ ከክፉ መንፈስ። የቅዋሜ ጉልበታችን በበረታ ቁጥር ከእግዚአብሔር አይደለንም። እምነትን እምነት የሚያሰኘው ፍቅሩ፣ መተሳሰቡ፣ አንድነቱ፣ በጋራ መወያየቱ እና መከባበሩ የእግዚአብሔርን ክብር በሐሳብም በአመለካከትም በአስተያየትም የምናጎልበትበትን መንፈስ የምንይዘው የእግዚአብሔርን ፍቅር ስናስብ ነው። ታዲያ እኛ ፍቅር አለን? ቀጣፊዎች እኮ አጭበርባሪዎች እኮ ነን። የምንፋቀረው በጥቅም ውስጥ ነው፣ የሆነ ነገር ካለ ነው። አለበለዚያ ደግሞ ከባድ ነን። ትንሽ በመንፈሳዊ ነገር በጸጋና በሞገስ በለጥ ከተባለም ደግሞ ያው ከኔ የበለጠ ያየው የለም። ምን እንደምታወሩ፣ ምን እንደምትሰብኩ፣ እንዴት እንደምታጥላሉ፣ የራሳችሁን እውቀት ብቻ ለማንጸባረቅ የምታደርጉት ሩጫዎች ሁሉ ከፍተኛ በሆነ መንገድ ውስጥ ከመጸነሳችን ጀምሮ ለቅራኔ የተፈጠርንበትን ጊዜ ይኸው እኩል እያየነው ነው። እኔ መልካም አባቶችን በማየት ነው እስከ ዛሬ ድረስ ያለው የሕዝቡን ችግርና ጉዳት ለማየት እድሉን የሰጠኝ። እናንተ የሰው ጉዳት ውስጥ ሳትገቡ ጉዳት ትጨምራላችሁ እኮ ብዙዎቻችሁ። በእምነታችን ውስጥ ጉዳት ጨማሪዎች፣ ክፉ እጅን የምታበረቱ ጥቂቶች አይደላችሁም። የዛ ውጤት ዛሬ በሁሉም አቅጣጫ መዝረክረክን አመጣ። አባቶች እንደ አባቶች መቆም አልቻሉም፣ ተዝረከረኩ። በየአቅጣጫው መዝረክረክ፣ በሀሳብ መዝረክረክ፣ በአኗኗር መዝረክረክ፣ በንግግራችን መዝረክረክ፣ በጠባያችን መዝረክረክ፣ በማህበራዊ ግንኙነታችን መኮራረፍ፣ በሐሜትና በጥላቻ መገፋፋት። ይህን አበረታ ነው። ክፉ እጅን የሚያበረታ አስተሳሰብ ባህሪያችን ውስጥ ከተቀመጠ ዘመናት አልፏል። ይሄንን ለማስወጣት መንበርከክን ይጠይቃል። ይህን ለማስወጣት ያለኝ ይበቃኛል ማለትን ይጠይቃል። ይህን ለማስወጣት የእግዚአብሔርን በረከትና መንፈሳዊ ስጦታ ሞገሱን መናፈቅ ያስፈልጋል። እሱን ስትናፍቀው እሱ ይጨምራልሃል። አብርሃም እግዚአብሔርን ናፈቀ፣ ከነዓንን ተሰጠው፣ በተስፋም በራእይም አያት። ሎጥ የሰዶምና ገሞራን ናፈቀ፣ የምትቃጠል ሀገር፣ ሀብቱም እዛ የሚነድበትን ምድር እና የከነዓን ማለት የሰዶም ልጆችን አፍርቶ አያትም አባትም ባልም ሆነ ሎጥ። እሱ የናፈቀው ሶዶምን ነው። አብርሃም የናፈቀው ከነዓንን ነው። ምንድን ነው የሚናፍቀን? ብር፣ ሀብት፣ ስልጣን፣ ማዕረግ፣ ወንበር፣ ከፍታ። ብዙዎች በዚህ ናፍቆት ውስጥ ሲዳክሩ ቆይተው የህይወት ትርጉማቸውን አጥተዋል። እግዚአብሔር ምሕረቱን ያብዛልን። በእውነት በከባድ ወጥመድና ጉዳት ውስጥ እንገኛለን። ሆዳቸው ተንኮልን ያዘጋጃል አለ። በመቀጠልም ሁለተኛው በደል ቆጣሪ ትውልድ ጥላቻን ያስፋፋል። መዝሙር 73 ቁጥር 6 ላይ ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፉት ይላል። የሀገራችን ትውልዶች ውድቀት ኃጢአትና በደልን እንደ ልብስ ተጎናጸፉት፣ እንደ ጋቢ ተጎናጸፉት።
ይሄ ምንድን ነው? በፍልስፍና ነው። በፍልስፍና ውስጥ ስንዋኝ በኢትዮጵያ ላይ ሌላ ርዕዮተ ዓለም እንፈጥራለን ብለን ድሮ ከነበሩት የዋህ አባቶች ተለይተን ብልጣብልጥ እና እጅግ በጣም ዘመናዊ ነን ብለን ራሳችንን ወደ ላይ ስናጉን ሞቱም፣ ችግሩም፣ ረሃቡም፣ ጉስቁልናውም፣ ድህነቱም መጥቶ ተጫነን። ሞት ራሳችን የፈጠርነው ሞት ከተፈጥሮ ሞት ይልቅ ሰው ሰራሽ ሞቶች በርትተው እንደ ሀገር አለቀስን። እንደ ክፍለ ሀገር ደግሞ መርዷችንን ሰማን። ይገርማል። ጉድ ነው። የሞቱትን ነፍስ ይማርልን። እንደ ሀገር አለቀስን እኮ። እንደ ብሔርም አይደለም እንደ ሀገር ነው እኮ ያለቀስን። ለቅሷችንን እንደ ብሔር የሆነበት ምክንያት የሚገርም ነው። በደልን ጉዳትን ጸንሰናል። በደልን ወልደናል። ሆዳችን ተንኮልን አዘጋጅቷል። ሁል ጊዜ በሴራ እንዴት ይኮናል? ነቢዩ ኢሳይያስ ላይ ክፉ የመቶ ዓመት ሆኖ እንኳ የተረገመ ነው ይላል። ክፉ የመቶ ዓመት ሞልቶት እንኳ የተረገመ ነው። እድሜያችን የማያስተምረን እያችሁ፣ እድሜ የማያስተምረን፣ ችግር የማያስተምረን፣ ውድቀት የማያስተምረን፣ ረሃብ የማያስተምረን፣ መጥገብ የማያስተምረን ሰዎች እኛ ነን። በዚህ በፍልስፍናው ዘመን ውስጥ በተለይም ባልሆነ ርዕዮተ ዓለም ውስጥ እጃችንን ያስገባን ዜጎች ለዚህ ትውልድ እልቂት አባቶች ቁጭ ብለው ልጆች እንዲያለቅሱ የሚያደርግ የመከራ ጫና የፈጠርነው የክፉ ነገር ግላ ሲሆን ነው። ለጥፋት እንደ መጎናጸፊያ የለበስነው። እንዲህ ብለዋል። ስለዚህ ትዕቢት ያዛቸው ይላል። ትዕቢት እንታረቅ እምቢ፣ ሽማግሌ አክብሩ እምቢ፣ በደል መቁጠር አቆሙ እምቢ። የስንት ሺህ ዓመት በደል እንቆጥራለን። ቀድሞ አባቶች የኖሩበትንና እንደው ቢያንስ ተከብረው የሞቱበትን መቃብር ሁሉ እንረግማለን። እኛ እኮ እንኳን ለቆመው ለሞተው እኮ ያልተመቸነን። ምን ነገር ነው? እግዚአብሔር በእውነት ታዲያ ለቅሷችን እኮ የጋራ ሆነ። አቤት ደስታችን በተናጠል፣ ለቅሷችን የጋራ፣ ቋንቋችን በተናጠል፣ ጩኸታችን የጋራ፣ ውዑታችን የጋራ፣ ሞታችን የጋራ። አቤት አቤት አቤት! አንድነትን ጠልተናል። መከባበርን ረስተነዋል። አንዱን አንዱ ማዋረድን ለምደናል። የደም ቆጠራ ውስጥ ገብተን ቋንቋዎቻችንን የአንዱ ጮማዋ ቋንቋ አንደኛው ደግሞ ፋንድያ ቋንቋ አረግነው። የምንግባባበት ቃልን ረገምነው። የአንዱ አንዱን ይረግባል፣ የአንዱ አንዱን ይረግባል። ንግግራችንን ፈራ ነው። በመሃሉ ትውልድን የሚዘርፍ ሞትን አነገስን። ሞት በረታ፣ ጉልበት አገኘ። ስለዚህ መዝሙር 73 ቁጥር 6 ላይ ስለዚህ ትዕቢት ያዛቸው ኃጢአትና በደልን ተጎናጸፏት ይላል። እንደ ልብስ ለበሷት። ትዕቢትና በደልን ተጎናጽፎ ደግሞ በሰላም አስቦ መኖር የለም። በደም ውስጥ የቆዩ ሰዎች ደም እየጨመሩ ኩነኔን ያበዛሉ። ለምን? እውነት እዚህ አለ። ወደ እውነት ለመመለስ እድል የማግኘት አቅም ከእግዚአብሔር ካልሆነ አይቻልም። በመሆኑም ትውልዳችን እየከፋ እንዲሄድ የሚያግዘው የክፉ መንፈስ ፈላጻም ልቦናችንን ስለሚነድፈው የመሄጃ መንገዳችንን እናጠዋለን። ስንሄድ ወደ ገደሉ፣ ወደ ጨለማው፣ ወደ ሾሁና ወደ ጎርባጣው ወደማይመቸው ሀሳብ ነው የምንጓዘው። እግዚአብሔር ይርዳን። ሌላው ታላቁ ኢሳይያስ ሲናገር ሶስተኛው በደል ቆጣሪ ትውልድ ቂምና በቀልን ያወርሳል። አሁንም የምናወርሰው ይህንን የመሰለ ነው።
ለቅሷችንም መርዷችንም ጩኸታችንም እንባችንም በትውልድ ሕሊና ውስጥ ስርየት እንዲያመጣ ሽማግሌዎች የሆኑት አባቶች የሆኑት አሁንም ህብረታቸውን ካጡ ቂምና በቀልን ነው የሚያወርሱት። ከዚህ በፊትም የሌለውን ፈጥረን ዛሬ ቂም በቀል ሕያው እንዲሆን ያደረግነው ዋሽተን ነው። ስለዚህ እንዲህ ይላል፣ በጽድቅ የሚጠራ ይላል ኢሳይያስ 59 ቁጥር 4 ላይ። እንዴት አይነት እውነት መሰላችሁ! በጽድቅ የሚጠራ በእውነት የሚፈርድ የለም ይልና በምናምንቴም ነገር ታምነዋል ይላል። በምናምንቴም ነገር ታምነዋል። ምናምንቴ ምንድን ነው? በስልሳዎቹ ዘመን ስንት ፓርቲዎች ነበሩን። በዛ ውስጥ አምላክ የለሾች ከተሰባሰቡ ሀሳባቸው እርስ በርስ እየተለያየ እርስ በርስ ሲፋጩ፣ ሲወጋገዙ፣ ሲሰዳደቡ እንኳን ሶሻሊስትን ሊመሰርቱ ራሳቸው ሶሻል የሆነ የሀሳብ ገበና ሳያገኙ ተበላልተው አለቁ። የተጠሩበትና የሰየሙትም ስያሜ ፓርቲ የሚል ነው። የስልሳው ዘመን ፓርቲ የቲዎሪ ተጋባዦች፣ የቲዎሪ ስብስቦች፣ የቲዎሪ ሀሳብ ማንሸራሸሪያ፣ እንደገና በሀሳብ መጣያ፣ እንደገና በሀሳብ መገዳደያ ጉባኤዎች ፈጠርንና የአባ የጫት ሊግ መኢሶን ምናምን ምናምን እያል ፊደላቶቹን ሁሉ በፓርቲ ውስጥ በፓርቲ ስም ጨረስ ነው። አለቀ በቃ። ፊደላቶቹ እያንዳንዳቸው በማህፀረ ቃል አለቀ። በማህፀረ ቃል ፈጀ ነው። ከዚህ በኋላም ደግሞ ምን እንደምናደርግ ገና ግራ የሚያጋባ ነው። እና ምን አለ? በምናምንቴዎች ነገር ይታመናሉ፣ በምናምንቴም ነገር ይታመናሉ። ምናምንቴ የሆነ ነገርን ያምናሉ፣ ምናምንቴዎችን ያምናሉ ማለት ነው። ምናምንቴ የሚለው በሶስት ነገር ይፈታል። ምናምንቴ አንደኛ ባለጌ የሆነ፣ ሁለተኛ ባለጌ ያሳደገው፣ ሶስተኛ ባልጎ የሚኖር ነው ምናምንቴ። ሕግ የሌለው ራሱ ሕግ ነኝ የሚል ራሱን ከፍ ከፍ እያደረገ ሌላውን የሚንቅ ለሌላው ጉስቁልና ከኔ በታችሁን ብሎ የሚረግጥ የሚያዋርድና ሕይወት ሰብአዊነቱን የሚሽር እንደ እንስሳና እንደ አራዊት አድርጎ የሚመለከት አስተሳሰብ ያለው ምናምንቴ ይባላል። መጽሐፍ ቅዱስ የህሊና ሞራል የሌላቸውን ምናምንቴ ይላቸዋል። የአእምሮ ሀሳባቸው ለገዛ ፈቃዳቸው ብቻ ተገዝቶ በሌላው ላይ ለደመኝነት የሚቀጠሩ ስግብግብ የሆነ ባህሪ ያላቸው ምናምንቴዎች ይባላሉ። ታዲያ ምን አለ እዚህ ጋር? በምናምንቴም ነገር ታምነዋል ይላል። ርዕዮተ ዓለምን ብቻ ያመነ ትውልድ የዛሬውን ሰው የማጣት ኪሳራ እንደ ልባችን የሸመትነው በዚህ ክፉ አካሄድ ውስጥ ተወልደንም ወልደንም አሳድገንም አርብተንም ረብተንም አላግባብ ጋሽበንም ፍሬ አልባ መሆናችንን የምናሳይበትን መንገድ በተግባር ሲገለጥ ከድህነት ወደ ድህነት፣ ከጉስቁልና ወደ ጉስቁልና፣ ከአሳር ወደ አሳር፣ ከውርደት ወደ ውርደት፣ ከሽንፈት ወደ ሽንፈት እየተጓዝን ቀለን እርስ በርሳችን ዛሬ ስንባላ የተቀመጡልን የቀደምት የአባቶቻችን ታሪክን እንድንጠራጠረው ያደረገን ብዙ ነገሮች አሉ። ብዙ ሰዎች ከእምነት መሰረታዊው ተስፋ ዞር የሚሉት አባቶቻችን አጠራጣሪ የሆነ ፍቅር የለሽነት ባህሪያቸውን በደንብ የሚገልጹበት ጊዜ ሲታይ ነው። ስጋዊ ዝንባሌ ላይ ትኩረት ሰጠን መንፈሳዊውን የራሳቸውን እውነታ ሲንቁና ሲያዋርዱ በእይታቸው ውስጥ ክፉ ግንባሮችን ማየት ስንጀምር የማንነታችን ደካማ መንፈስ እውነታው ይታያል። እግዚአብሔር ይማረን፣ ምሕረቱን ያብዛልን። ስለዚህ
በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትንም ጸንሰዋል፣ በደልንም ወልደዋል ይላል። የዘመናችን ሞቶች ከበደል ጋር የተያዙ ናቸው። ይህንን የምንሸፍንበት ደግሞ የማስመሰያ እና ጽድቅንና ታሪካዊ እውነታን የተቀበለና የያዘ ጉዳቶች ሁሉ በዛ መንገድ ውስጥ ያለፉ በማስመሰል ብዙውን ትውልድ አውድመነው በታሪካዊ አባቶች መስዋዕትነት ውስጥ ስንሰይመው እውነት አስመስለን ነው። እረ አይደለም፣ በበደል ነው ያጠፋ ነው፣ እየበደልን ያጠፋ ነው። በማናቀው የሐሰት ትርክት ውስጥ ነው ትውልድን ያጠፋ ነው፣ ትውልዱን የፈጀ ነው። ጉድ እኮ ነው። የሌለውን በደል እየፈጠርን በደል አሳየ ነው፣ ትውልዱን በደል ነው፣ ትውልዱ ጠፋ። በደል እየቆጠረ ጠፋ። በደል ቆጣሪ ትውልድ ስቃይን ይጠራል። ስቃይን ጠራን፣ ተለያየን፣ ተበጣበጥን። ሐሳብ ለሐሳብ እሾህ ሆነብን። ንግግሮቻችን መፍትሄ የማያመጡ ክፉ ብቀላዎችና እልሆች፣ ትዕቢቶች የተጎናጸፉ ሆኑ። መርሆቻችን ሕይወትንም ታሪክንም የምንቀበርበት መቃብርንም ጭምር የሚያጠፋ ሆነ። የምንሞተው ሞትም ሁሉ እጅግ በጣም አሰቃቂ ሞቶችን ሞትን። ሰብአዊነት ከዱር አራዊትና ከእንስሳ ያነሰ ሞት ሞትን። ብቀላችንም ወደር የሌለው ብቀላ ሆነ። የምኞትም ሆነ የሐሳብ የአቅም እርግማኖቻችንም ፋይዳዎቹ ወደ ራሳችን እየተመለሱ ጎዱን። መቼ ነው ወደ እውነት የምንመለሰው? መቼ ነው ንጹሕ ልቡና የምናገኘው? መቼ ነው ጌታ ሆይ ብለን እስካሁን የርዕዮተ ዓለሞቹ ሽማግሌዎች እስካሁን ይንገላጀጃሉ። እስካሁን ዲሞክራሲ 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 ነጻነት 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 ነጻነት። ክርስቶስ ነው በነጻነት የፈጠረህ። ክርስቶስ ነው ነጻነት የተሰጠህ። የህይወት ነጻነት፣ አእምሮን የሚያልፍ ነጻነት፣ ሰላም፣ የጸሎት ነጻነት፣ የምስጋና ነጻነት። ህሊናህን መጀመሪያ ለመልካም ጥበብ ሳታውለው፣ አእምሮህን ለበጎነት ሳታውለው ነጻነት አይመጣም። ይኸው እኮ እኔ ዕድሜ ልኬን በኖርኩበት ዘመን የቲዎሪው ሰዎች ነጻነትን ሲናፍቁ ሞተዋል እኮ። የለም እኮ አላመጡትም። ስልጣንም ላይ ወጥተው አላመጡትም። ወንበርም ይዘው አላመጡትም። ተናግረውም አላመጡትም። ጠፉበት፣ አለቁበት፣ ተቀበሩበት። ሀሳባቸውን ይዘው ተቀበሩ። ሀሳባቸው ፍጻሜ ሳይመጣ የሞት ሀሳብ ሆኖ እነሱም ሀሳባቸው እየሞተ ሞቱ። የሚሞት ሀሳብ ይዘው ሞቱ። የሚሞት ሀሳብ ይዘው ኖረው የሚሞት ሀሳብ ትውልድ ላይ ጫኑ። ትውልድ አለቀ። በጽድቅ የሚጠራ በእውነት የሚፈርድ የለም። በምናምንቴም ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል። አሁን ጌታ ሆይ ትውልዳችንን ማርን በለው። ትውልዳችንን ማር። በክፉ ሀሳብ የሞተውን ትውልድ ማር። በቁመና የሞተውንም ማር። በሕይወት እያለ የሕይወት ቃል የለውንም ማር። ሕይወትህን ቃል ሰማያዊ ቃልህን ስጠን። መንፈሳዊ ጥበብን በልቦናችን አሳድረህ በባህሪያችን ውስጥ ግለጠው። የአምልኮትን ክብር ወግባችን፣ ሰውነታችን፣ ልቦናችን፣ አእምሯችን፣ ጉልበታችን በአንተ ፊት ተንበርክኮ ሰማያዊ የመገለጥ ሞገስን አፍርቶ የተቀባይነትን ፍቅር፣ የተከባሪነትን ጸጋ፣ የተወዳጅነትን ሞገስ በመንፈስ ቅዱስ ግብር በባህሪያችን ውስጥ አኑረህ የሚኖር ታሪክ የሚኖር እምነት አድርግልን። ቢቸግረን እምነትን መጥላት ጀመርን። ይህ እምነት ባይኖር ኖሮ አንደህይም ነበራልና ደግሞ ወረድንበት። ይሄማ ሶሻሊስቶቹ በሙሉ እኮ እምነትን ነቅለው አልሆንላቸውም። ዛሬ ራሻ ወደ ኦርቶዶክስ እምነት ገብታ ትውልዷን እንደገና በማነጽ ላይ ነው ያለችው፣ በመገንባት ላይ ነው ያለችው። ያንን እምነት አልባ ያደረገው ትውልድማ ታየ። ሲጋራ እያጨሰ ሳምባው እየተቃጠለ አለቀ። ሱሰኛ ሆኖ አለቀ። ርዕዮተ ዓለምን ፈጀው። የአንደኛ የሁለተኛ ዓለም ጦርነት ዲያብሎስ ከተፈታበት ከ1000 ዓመት በኋላ ይፈታል ያለው የተፈታው መንፈስ የአንደኛውን የሁለተኛ ዓለም ጦርነት አስነሳ። ወደ 70-80 ሚሊዮን ህዝብ ፈጀ። ከዛ በኋላ የሰላም ጣም ምን እንደሆነ አወቁና በገለልተኝነት የሚኖር ነጭ በዛ።
እምነትን ላይ ያለው አመለካከም እየደከመ መጣ። ሁሉም በስጋዊ ሕግ ብቻ ሰብአዊነትን በማክበር የሚኖርበት ምርጫ ሲይዝ እኛ ሰብአዊነትንም ተው ነው መንፈሳዊነቱንም ተው ነው። መንፈሳዊነቱን ለክፉዎች ማበልጸጊያ አድርገን ተጠቀምንበት። ለሐሜተኞች ማበልጸጊያ፣ ለወንጀል ፈላጊዎች፣ ኃጢአት በሚያዳብሩ ሰዎች ፊት የሚጎለብት ክፋትን አኖርን። እግዚአብሔር ይማረን። የሰማይ አምላክ ከሁላችን ጋር ይሁን። የመንፈስን ጸጋ፣ የጸጋን መንፈስ፣ የሞገስን ጸጋ ለምድራችን፣ ለመሪዎቻችን፣ ለሕዝቦቻችን እግዚአብሔር አምላክ ይስጥ። ጸሎታችንን በአምልኮት በጽድቅ መንፈስ የጎለበተ ሆኖ በአርያም ደርሶ በእግዚአብሔር ጸባዖት ጆሮ ደርሶ ጩኸታችንን፣ ልመናችንን እስማ። የቀደመው የፈሰሰውን ደም ይቅር ብሎ አባቶቻችንን እንደ አባት እንዲያስቡ በፍቅር የሚኖሩበትን እውነት እንዲያገኙ የመከባበርን የአንድነትን መንፈስ ይስጠን። እኔና አብ አንድ ነን ብሎ ነበረ። እኛ ብዙ ነን። እኔና አብ አንድ ነን የምንለው በስብከት ብቻ ነው። እኔና አብ አንድ ነን፣ ሁለት አይደለንም። አንድ ነን ያለውን ጌታ ዛሬ አንድነት የምትለውን እየፈራን እንሸሻታለን። በጣም 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 የሮት ዓለም ሰዎችን የሚያበግናቸውና የሚያቃጥላቸው አንድ ነን የሚለው ነው። አንድነት የምትለዋ ቃል ረስተናታል። እንግዲህ ከፈለግን እግዚአብሔር አንድ ነው፣ ካልፈለግን እግዚአብሔር ብዙ ካረግነው እግዚአብሔር አንድ ነው። ግን እኛ ብዙ ሆነን ከተለያየን አንድ መሆን ካቃተን እንግዲህ ስናለቅስ በጋራ እናለቅሳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ረድኤቱን ያብዛልን። የሰላም መልአክ ይጠብቀን። አሜን።